ነው እሱ የመረጠበት ቦታ መሆን ያለበት እኮ እሱ ነው እንዴ እናንተ ምን ቤት ናችሁ እንዴ እንደውም እናንተ ናችሁ ቤተሰብ ዛሬ ጉድ ነው የምትሉት ዛሬ ጉድ ነው የምትሉት እኔ እግዚአብሔርዬ ዛሬ የሄርሜላን ዘመድ አግኝቻለሁ ስልክ አላቅም በትክክል ካናገረችኝ ጥሩ ከሆነች ጥሩ ነገር ትነግረኛለች ማለት ነው እኔ በጣም ነው የገረመኝ እንግዲህ የሄርሜላን ነገር ሁሉን ነገር መስማት እፈልጋለሁ ለየሩታዬ ሀቅ እንዲወጣ ሩታን እውነት እኔ በጣም ነው ሩታ በአሁኑ ሰዓት እያሳዘነችኝ ያለችው ቤተሰብ እኔ ምላችሁ ነገር ማለት ነው አብርሃም ምን ያህል ነው ልቡ እንደዚህ ድንድን ያደረገው ነገርስ ምንድነው ብዬ ራሴ ማርያም እንደ ያስጨነቅኩኝ ያለው ባውን ሳማን ነው ስለዚህ ቤተሰብ እንግዲህ ዘመናት በደንብ ጠይቂያት ብላ ሰጣኛለች እንግዲህ እኔ አላቅም እስቲ ደውለን እናጣራና ምን እንደምትለን ስለ ሄርሜላ እስቲ ሄርሜላ ዘመድ ነች እንግዲህ የተባለው ዘመድ ነች ሰው ግን ስልክ አነሳም በሱ ካላነሳች እኔ በቃ ዝም ብዬ ሄላው ሰላም ነው አቤት እንዴት ነሽ ሰላም ነው አለን አይ ስልክሽን ሰው ሰጥቶኝ ነበረ የሄርሜላ ዘመር ነሽ ምናምን ብሎኝ ስለ ሄርሜላ አንዳንድ ነገሮች ላይ ምን ነው የሄርሜላ ዘመር ነሽ አንቺ ማንደሽ እኔ የሄርሜላ የሩታ አድናቂ ነኝ ስለ ሄርሜላ ልጠይቅሽ ነበር አንዳንድ ታዲያ እሺ ምን ልጠይቂኝ ነው እስቲ ጠይቂኝ ይሄ ወሬ ወደዚህ የምታደርጉት እናንተ ናችሁ አይደል አቤት ምንድነው እሺ አረ እኔ የሆነ ልጠይቅሽ ነው እንዴ ምን ሆነሽ ነው እሺ ምንድነው ንገሪኝ አይ ስለ ሄርሜላ እናንተ ዘመድ ኮን ለምን ማለት ስልኬን ስለማሰጠሽ አንቺ አይ የሆነች ልጅ ነች ሰጠችኝ ዘመዷ ነች ምናምን ስለሷ ልትነግርሽ ትችላለች ምናምን ብላኝ እሺ እኔ ልናገር ያልኩት ራሱ አስደነገጥሽኝ እያስጠፋሽኝ ነው ንገሪኝ ለምንድን ነው መሰለሽ እስ መጀመሪያ አንቺን ሀሳብ ልስማ ንገሪኝ አይ ሄርሜላ ለምን አታስቆሟትም ሩታ እንደዚህ የሆነች ይሄ ነው የቀራችሁ እንዴ እሱ ራሱ ፊት ባይሰጣት ኖሮ እሱ ላይ ትመጣለች እንዴ እሱስ መቼ ያስቀምጣታል እስቲ ንገሪኝ አያስቀምጣትም እኮ እየተደበቀ ይመጣ የለ እንዴ ሲጀምር እሱ የሚፈልገው እሷን ነው ለምን ማናት ማያቺ የሱ አብርሃም ባለቤት ሩታ ለምን ይወጣን ታበላሽ ሩታ ለምን ታበላሻለች እሱ የሚፈልግበት ቦታ መሆን ያለበት እሱ ነው አይደል እንዴ ምርጫውን እሱን አስተካክሎ የመጣው እንዴ እናንተ የምትሉት ምንድነው የምትሉት አይ እኔ የምለው አንደኛ ነገር ይሄ ልጅ ትዳር ያለው ሰው ነው ትዳር ያለው ሰው ልጅ ደግሞ እንደዚህ አይነት ነገር በጣም ነው የሚደብረው እናንተ ራሳችሁ ቤተሰብ ደግሞ ዛሬ ስንት ጊዜ ነው የሚተዋወቁት ቆይቷል ሁለቱ እኮ በደንብ ነው የሚተዋወቁት ይቅርታ በደንብ ነው እሷም እሱን እንደ መጀመሪያ እስኪ ለምን አትጠይቁትም እሱን አይደለም እኛ እኮ ምንለው ምን መሰለሽ ቤተሰብ ከሆናችሁ እኮ እንደዚህ ባለትዳር ልጅ አለው ወንድ ላይ እንደዚህ መሆኑ ላንቺ ደስ ይልሻል ዘመር ከሆንሽ ላንቺ ደስ ይልሻል ቢያንስ እንኳን እሷን ለማስቆም አትሞክሩም እንዴ እናንተ ማንን ነው የምናስቆመው ሄርሜላን ለማስቆም አትሞክሩም እንዴ መብቷ ነው እሱ ነው የመጣባት መብቷ ነው እሱ የመረጠበት ቦታ መሆን ያለበት እኮ እሱ ነው እንዴ እናንተ ምን ቤት ናችሁ እንዴ እንደውም እናንተ ናችሁ እኮ እውነት ትክክለኛ ቤተሰብ የእነ አብርሃም ቤተሰብ ከሆናችሁ ሁለቱንም ጠርታችሁ ቁጭ ብላችሁ አታነጋግሩ እኛ እኮ ማለት ነው እኛ ጋር የሚመጣው 30 ጊዜ ስልኩ ረፍት የለው ስንት ነገር እኛ ስንት የምናውቀው እኮ ነገር አለ እንዴ ምን ሆናችሁ ነው እናንተ ራሱ አይደለም ግን ቢሆንም እናንተ አስተዳደጋችሁ እንዲህ ነው ማለት ነው በቃ ሌላ ነገር የለም ማለት ያገባ ወንድ ላይ እንደዚህ ስትንዘላዘል እናንተ ደስ ይላችኋል ቤተሰቡ ናችሁ አብርሽ ራሱ እኮ ፈልጓታል እኮ እናንተ የምታውቁት ነገር አለ እንዴ ይሄ መንዘላዘል በጣም ጨዋና በጨዋ
አይደለም እና ስሚ እኔ መቤት እንደውም አታስገቡን መብቷ ነው። እንደውም ጠቅልላ እንዳታስገባውና እንዳታርፉ። ዋ ከዚህ በኋላ እንደውም ብታርፉ ይሻላል፣ ብትጠነቀቁ ይሻላል። ሰውን ለምንድን ነው እልህ የምታስገቡት እናንተ? ሄርሜላ ልክ እየገባች ነው ማለት ነው። በሰው እልህ ነው ማለት ነው አብርሃም ላይ የተንጠለጠለች ያለች። እናንተ አይደለም ትክክለኛ እውነተኛ ፍቅር ያለው እንደውም እነሱ ጋር ነው እውነተኛ። በስጦታና በምንም ነገር እኮ አታምንም። የእሱ ሚስት በዛ አይደል እንዴ? ልታይ እኮ ነው የአብርሃም ሚስት የምትለው። እስቲ ንገሪኝ ስለ ሩታ። አንቺ ሩታ በጣም ጨዋ ስነ ስርዓት ያላት ሴት ነች። ያቺ ነች ሄርሜላም ብትሆን ጨዋ ናት። ምን ለማለት ፈልገሽ ነው አንቺ እንዴ? ሄርሜላም ጨዋ ናት። ከሩታ በፊት እኮ ነው አብርሽን የምታውቀው። ምን ነው? አረ በጣም ይደብራል። እናንተ ግን የምታረጉት ስራ ይደብራል። እናንተ ቤተሰብ እያወቃችሁ ዝም ካለ አረ በእናትሽ እባክሽ ዝም በይ ወደዛ። አንቺ ካለች ከዚህ ምን አይነት ጉድ ነው በመድኃኒዓለም። አነጋገሯ ምናምን የሆነ ነገሩ በቃ የለመዱት ናቸው ማለት ነው እነዚህ። ለማንኛውም ላይክ አድርጉ ቤተሰብ።